Yo, it's Yegedion. You see that? No way. Let's go. Hit that subscribe. ኦሮሞ ምን ይላል መሰላችሁ? ገረም ገረም ዱቢ ቀባምቴም ይላል። የሻፈደች እርግብ አሞሬ። ማምሻውን የቲክቶክ መንደርን ያናወጠ አንድ ጉዳይ ተከስቶ ነበር። በቲክቶክ መንደር ከፍተኛ ተወዳጅነትን አትርፎ የነበሩት የቀድሞ ፍቅረኛሞች ጆን ዳንኤል እና ጃኒ በመካከላቸው ያለው አለመግባባት ተካሮ ወደ ከባድ ወንጀል ክስ ተሸጋግሯል። ጃኒ ዛሬ ባወጣችው ቪዲዮ በጆን ዳንኤል ያቀረበችው ክስ እና ጆን የሰጠው ምላሽ በኢንተርኔት ተጠቃሚዎች ዘንድ ትልቅ መነጋገሪያ ሆኗል። የጃኒ ክስ ይደበድበኝ ነበር አካውንቴንም ያዘጋው እሱ ነው። ጃኒ ዛሬ ባጋራችው ቪዲዮ ላይ በፍቅራቸው ወቅት በጆን ዳንኤል ከፍተኛ የአካል ጉዳትና የስነ ልቦና ጥቃት አቢዩዝ ይደርስባት እንደነበር በዝርዝር ገልጻለች። በተጨማሪም በፍቅር አብረን በነበርበት ወቅት ይደበድበኝ ነበር ስትል የቆየ በደሏን አውጥታለች። አሁን ላይ የቲክቶክ አካውንቷን እንዲዘጋ ያደረገው ጆን ዳንኤል እንደሆነ በድፍረትም ከሳለች። የጆን ዳንኤል ምላሽ ልጄን ሳይ ነክቻት አላውቅም። ጆን ዳንኤል ክሱ በወጣ በደቂቃዎች ውስጥ ከ100,000 በላይ ተመልካቾች በታደሙበት የቀጥታ ስርጭት ወይንም ላይቭ ቀርቦ ክሱን አጣጥሏል። ጆን በንግግሩ ውስጥ ልጄን ይንሳኝ፣ እናትና አባቴን ይንሳኝ፣ እኔ ነክቻት አላውቅም በማለት በቤተሰቦቹ ስም ምሎ ተገዝቷል። ጃኒ ራሷን የመጉዳት ሰልፍ ሃርም ዝንባሌ እንዳላት በመግለጽ ከዚህ በፊት እንለያይ ስትለኝ እጇን በቢላ ስትቆርጥ ነበር፣ አስጠያት ነበር ሲል ምስክር ነው ያለውን ፎቶ ለተመልካቾች አሳይቷል። ጃኒ ለምን ላይቭ አልገባችም የሚለው ትልቅ ጥያቄ ነበር። ብዙዎች ጃኒ በቀጥታ ስርጭት ቀርባ ምላሽ ትሰጣለች ብለው ቢጠብቁም እሷ ግን ዛሬ ላይቭ አልገባም በማለት በአካውንቷ ላይ መልእክት አስቀምጣ ምላሽ ከመስጠት ተቆጥባለች። ይህ መቆጠቧ ደግሞ ከተከታዮቻቸው መሃል የተለያዩ ጥርጣሬዎችንና መላምቶችን እንዲፈጥሩ ምክንያት ሆኗል። ፋስት መረጃ በዚህ አስተያየት ቋይቶታል ጽሑፉ። የፍቅር ግንኙነቶች ወደ ጥላቻና ወደ ከባድ ክስ ሲቀየሩ ማየት የተለመደ ቢሆንም የአካል ጥቃትና ራስን የመጉዳት ሙከራዎች ግን በዝምታ ሊታለፉ የማይገቡ ጉዳዮች ናቸው። እውነቱ በሂደት የሚጣራ ቢሆንም ለሁለቱ ወገኖች የሚዲያ ስነ ምግባርን መከተልና በህግ አግባብ መጨረስ እንደሚበጅ ተናግሮ ጽሑፉን ደምድሞታል። ሰላም ጋይስ፣ እንዴት ናችሁ? ዛሬ የመጣሁት የተሰማኝን ነገር ለአመታቶች የደበቁትን ሚስጥር ለነገራችሁ ነው የመጣሁት። አይኑ ሪሌሽንሺፓችን ድብቅ ነበር፣ ኦፊሻል አላደረግነው። እሱም የኔ ጥፋት ሊሆን ይችላል፣ አይሆንም ይችላል፣ አላቅም። ሜቢ አሁን ማወራላችሁ ወሬ ብዙ ወሬ ስላለ ነው። እና ከጆን ዳንኤል ጋር ሪሌሽንሺፕ ውስጥ ነበርኩኝ። ግን ሪሌሽንሺፕ ውስጥ ሆነን ጸባችን ነበር የሚበዛው። በጣም ነበር የሚያሰቃኝ፣ በጣም ነበር የሚመታኝ፣ በጣም ነበር የሚያስፈራራኝ። ከኔ ጋር ከተለያየሽ አጠፋሻለሁ፣ ከቲክቶክ ትጠፊያለሽ፣ ላይቭሽን አዘጋዋለሁ፣ መስራት አትችይም እያለኝ ለአመታት እያስፈራራኝ ኑረናል። እና አሁን ትናንትና ደግሞ አካውንቴን ባን አድርጎታል። ብዙ ጊዜ ስንጣላ የመታኝ አሉ ቁስሎችን ስክሪንሾት አስቀምጥላችኋለሁ እዚህ ጋር። እና አሁን የመጣሁት እንድታስጠነቅቁልኝ ነው። እኔ ምንም አልፈልግም፣ ድራማ አልፈልግም። እኔ ማስተዳድረው ቤተሰብ አለኝ፣ እኔን የሚጠብቁ ከኔ የሚጠብቁ ቤተሰቦች አሉኝ። ለነሱ ነው የምኖረው እና እንዲያልፍልኝ ለእናንተ መናገር ፈልጋለሁ። እና አመሰግናለሁ። አካውንቴ ባን ሆኗል። ከዚህ በፊት ዋርኒንግም ኑሮ ታያቅም ታውቃላችሁ። አሁን ትናንትና ማታ 9 ሰዓት ላይ ነው የተዘጋው። ምንም አድርጌ አይደለም። እና ከአመታት በፊት ላይቬን ሁሌ ነበር የሚያዘጋብኝ። ይሄ ማስረጃ አለ። ቲክቶክ ላይ ብዙ የሚያውቁኝ ሰዎች አሉ፣ እነሱም ያውቃሉ። ሁሌ ላይቬን ያዘጋው ነበር። ሁሌ ነበር የምማጸነው፣ ለምንድን ነው ላይቬን የምታዘጋው እያልኩት። እና ስንጠላ በሱ ነበር የሚያስፈራራኝ። ላይቬን እያዘጋ ነበር የሚያስፈራራኝ፣ ምንም አታመጭም እያለኝ። ይሄንን እናቱም ታውቃለች፣ እህቱም ታውቃለች፣ ሁሉም ቤተሰቦቹም ያውቃሉ እኔን አቢዩዝ እንደሚያደርገኝ። እና አሁን የመጣሁት በቃ እንዲጠነቀቅልኝ፣ እንዲያርፍልኝ፣ እንድታሳርፉልኝ ነው። አመሰግናለሁ። ቤተሰቦች ቀድሞ ያለቀሰ ሁሉ ተበዳይ አይደለም። የጃኒን ህይወት ላለመበጥበጥ፣ ሪሌሽንሺፑን ላለመበጥበጥ ዝም ብዬ ነበረ። ብዙ ነገር ዝም ብዬ ተቀብዬ ነበር። አሁን ግን እያንዳንዷን ነገር በማስረጃ አሰማችኋለሁ። ይሄ ጎንደር ሆና ደውላ ያወራች ነው። ስሙትና ቀጥላለሁ። ናየው
አለች እያለች ነው። ራቁቷን ስለሆነች ቪዲዮ ላይ ቪዲዮን አላሳየም። በደምብ ስሙ። ቤቴ ነኝ። ሰው እንዳይሽ ስታሳይ ነው። ማንም የለም ብቻ ነው። አሁን የገባሁት ሆስፒታል አይቆይም ወደ ወባ እግዚአብሔርን ስለረዘመ ቀጣዩን ፓርት ደግሞ ቀጣይ ቪዲዮ ላይ ያሳያችኋለሁ። ሌላው ደግሞ የተለያዩ ምስሎችና ቪዲዮዎችን ይዞ በመውጣት ጆን ዳንኤል እንደዚህ አድርጎኛል፣ እንደዚህ አቁስሎኛል። አይደለም ሴት ልጅ ወንድ ልጅ እንደዛ አላረግም። እኔ እናትና አባቴ ካዩዋቸው አመት ከ6 ወር አልፎኛል። እናትና አባቴን ድጋሚ አያሳየኝ። እኔ እንደዛ አላረኳትኝ። 2 ሴት እህቶች አሉኝ። 2 ሴት እህቶቼን ሌላ ወንድ እንደዚህ ቢያረግብኝ ምን እንደማደርገው አውቃለሁ። በእህቶቼ እንዲደርስ የማልፈልገውን በሌላ ሴት ላይ አላረግም። አይደለም ሴት ወንድ አቁስዬ አላውቅም። ሜቢ ድሮ ተደባድቤ ሊሆን ይችላል እንጂ ካለ ወጥቶ ይክሰሰኝ። እንደዚህ ያደረኩት ሰው ካለ ወጥቶ ይክሰሰኝ። መረጃ ካለሽ ለምን አልከሰሽኝም? እንደዚህ አድርጌ ከሆነ ወይ ደግሞ አስፈራርቼ ይዤሽ ከሆነ 1 አመት ከ4 ወር በህግ ጥላ ስር ነበርኩኝ አይደለ? በህግ ጥላ ስር እያለሁ ማረግ ትቺ ነበር። ምንም ነገር አይደለ? አልነበረም። ግን እስር ቤት ሆኜ በጣም ትመላለሽ ነበረ። በጣም አመሰግናለሁ። በጣም ከናዮ ስትፈታ ብዙ ነገር ተፈጥሯል። ታውቂያለሽ፣ ብዙ ነገር ሀፕን አድርጓል። በቃ እኔ እዚህ ጋር ልጅ ስላለኝ መቀጠል ስለማንችል ሪሌሽንሺፓችን ቆመ። ስለዚህ ሪሌሽንሺፓችን ስለቆመ እኔ ወይ ወድቄ ማየት የለብሽም ወይ ደግሞ አሁን አዲስ ህይወት ጀምሬያለሁ። በቃ አዲስ መንገድ ላይ ነኝ። አዲስ ሰው ሆኛለሁ። ተይኝ፣ በእግዚአብሔር ስለ እግዚአብሔር ተይኝ ጃኒ። በቃ አዲስ ህይወት አለኝ። የራሴን ህይወት ልኑርበት። ቤተሰቦች እውነቱ እንዲወጣ ስለማይፈልጉ ሪፖርት ስለሚያደርጉት ሁላችሁም ኮፕሊንግ አድርጉት። ጎንደር እንግዲህ ከፍቅረኛዋ ጋር ሆና ያወራች ነው። ይሄ እሱ ሳሎን ሆኖ እሷ ሽንት ቤት ተደብቃ ይመጣል። እሱ መጨረሻ ላይ በደዌራ ቁጤ ሰው እንዳይመጣብሽ ስለማልኳት በቃ አልኳት። ቻው አልኳት። ዘጋሁት። ተዘጋ ስልኩ ጋይስ። እና እውነታው ይሄ ነው። ከዚህም በኋላ እንግዲህ እዛ ይበጠበጣል። ጎንደር ላይ ቲንክ እየሰማት ነበር። እሱ ተበጠበጠ፣ ተደወለልኝ እኔ ጋር። ከዛ በኋላ ኤልሻዴ ደውላ ጆ ለምን ደወልክ? እየደወለልኝ ነው አለች። ጃኒ አለች። እኔ አልደወልኩም ኤልሹዬ፣ ሁሉም ነገር ደግሞ ስልኬ ላይ ያለ ሪከርድ ማለ አሳይሻለሁ አልኳት። እሺ ይቅርታ አለችኝ ኤልሻዴ። ከዛ ሳስበው እኔ አልደወልኩም ካልኩኝ እሷ ደውላ ከሆነ ትበጠበጣለች። ሪሌሽንሺፑ እንዲበጠበጥ እንዲለያዩ አልፈልግም። እኔ ደግሞ ቢኮዝ የጀመርኩት የራሴ ህይወት አለ። ድጋሚ መበጥበጥ አልፈልግም። ልጅ አለኝ፣ አዲስ ህይወት አለኝ። እኔ ህይወቴ መቀጠል እፈልጋለሁ። የሰው ላይፍ መበጥበጥ አልፈልግም። ከዛ ደወለች። እሱም እየሰማህ ነው ምንድን ነው አለችኝ። መበጥበጥ ስላልፈለግኩ ውክልና ሰጥቻታለሁ። የባንኪን መኪና የገዛሽ ጊዜ 1 ሚሊዮን ብር ሰጥቻት ነበር። እስር ቤት በነበርኩበት ሰዓት ትራንስፈር ማድረግ ስለማልችል 1 ሚሊዮን ብር ከባንኬ ላይ ውክልና ሰጥቻት እንትን ብላ ነበር። ነው ውክልናው አልተነሳም። ጃኒ አይ በቃ ውክልናው እንድታነሽልኝ ነው ብዬ ዘጋሁት ስልኩን ማለት ነው። እስከ ዛሬ ድረስ አንተን የደወልከው ምናምን ለምን ትንትላለህ ምናምን ስባል ዝም ያልኩትኝ የእሷ ሪሌሽንሺፕ ላለመበጥበጥ ነበር። ይሄን ነገር ላለማውጣት ነበረ። ግን በዚህ ልክ በዚህ ርቀት ልክ እኔን ለመጣል ትሄዳለች ብዬ አስቤ አላውቅም። ሜቢ ፎሎወሯ ስለ ያኛው ስለተዘጋ ይሄኛውን ፎሎ ለማስደረግ ሊሆን ይችላል። ግን በዚህ ልክ እኔን አታክ ለማድረግ መሄድ የለብሽም ጃኒ።
ተራ ሲሆን ነገር ለካ ደስ ይላል መፈቃቀር በያስብኝ ከልብሽ ሆነሽ እኔን ሳይለቀኝ አንቺን ከያዘሽ በተራ ተራ ሲሆን ነገር ለካ ደስ ይላል መፈቃቀር በያስብኝ ከልብሽ ሆነሽ እኔን ሳይለቀኝ አንቺን ከያዘሽ በተራ